በለው ሮማንቲኮች ዌልካም፣ እንኳን ደህና መጣችሁ። እንግዲህ ከብዙ ቀን መጥፋት በኋላ ዩቲዩብ ላይ መጥተውልናል። ላላ አበባ፣ እሺ ኔክስት አልጋ ላይ፣ ከዛ ደግሞ አሻንጉሊት፣ ንፋፊት፣ ቀይ በቀይ ወይን። ኦ ማይ ጋድ ሴንሲቲቭ ነገር ነው። ይሄ ነገር እንዴት ነው የሚሻለኝ? እናንተ ልጆች ግን የምረኛን ታው አንዳንዴማ አታስቀኑን። ቀስ እና እንግዲህ ዛሬ የፍቅር ጊዜ ከገዳም መልስ የፍቅር ጊዜ እያሳለፉ ነበረ። ሀይሚና ቡራ አይፎን ለሁለተኛ ጊዜ ገዝቶ ሰጣት። ወሽመጣችሁ ቁርጥ ይበልና ማለት ነው። ለሁለተኛ ጊዜ አይፎን። ከዛ ደግሞ ብሩኬ ስላልተፈቱት ችግሮቻችሁም እያወራ ነበረ። ብዙ ያልተፈቱ ችግሮች አሉ፣ ግን ዝም ብለን አልፈናቸዋል ብላል። በዝምታ የሚታለፍ ነገር የለም የኔ ቆንጆ፣ መፍታት እንጂ በዝምታ ማለፍ መፍትሄ አይሆንም። ግን በሰዓቱ አሁን በጣም ደስተኛ ናችሁ ምናምን ደስ ይላል፣ ግን ደግሞ በዝምታ ማለፍ መፍትሄ አይሆንም ብዬ አስባለሁ። ምክንያቱም አሁን ወይ የሆነ ሰው መጥቶ ሀይሚን የሆነ ነገር ቢላት ደግሞ ችግሮች ይነሳሉ። ሀይሚ የምትጠይቅን ጥያቄ ግዴታ መልስ ትፈልጋል። ስለዚህ በዝምታ ማለፍ መፍትሄ አይሆንም፣ ችግሮችን መፍታት እንጂ በዝምታ ማለፍ መፍትሄ ላይሆን ይችላል። ከዛ ውጭ ግን የዛሬው ቪዲዮዋችሁ ላላ ሀይሚም ስትገጥምለት ነበረ፣ ብሩክም ሀይሚን የሆነ ብቻ ደስ የሚል ነገር ነው እና እንደዚህ እየሆናችሁ ብትመጡልን ደስ ይለናል። እኛ የምንፈልገው እንደዚህ ሮማንቲ ነገር ነው። ሀይሚም ቅናት ቢጤ የማምራት ቲሸርቱ ሊፕስቲክ ምናምን እየቃባባች ነበረ እና ውጭ ነበር ከሆነ የመጣሁት ሌላ ቪዲዮ አላየውም። ሀይሚና ብሩክ ግን ቪዲዮ ፖስት አድርገዋል፣ ግን ሰዓት አስተካክሉልን። አሁን ረመዳን አልፏል። 1 ሰዓት 2 ሰዓት እንደ በፊቱ ፖስት አድርጎ አሁን 3 ሰዓት ድረስ እኛ እናንተን በመጠበቅን ዳይታው እንጂ ይሄን ሮማንቲክ ፊልም ቀድሜ ነበር ማየት የነበረብኝ፣ ግን እስካሁን ድረስ እኔ እንደውም እስካሁን በፊቱ በ1 ሰዓት ይለቃሉ ብዬ ነበረ፣ ግን አብሽተው ነው የለቀቁት። ደስ ይላል። እኔ ስመጣ ተለቆ አገኘሁትና ሰዓት አስተካክሉ። ከዛ ውጭ ግን ነገሮችን ዝምታ ማለፍ አይሆንም፣ መፍታት ነው መፍትሄው፣ መፍታት ነው እንጂ ሁሌ ይሄን ፍቅራችሁን የሚያደፈረስ ነገር እንዲመጣ አንፈልግም። በቋሚነት ችግራችሁን ፈታችሁ በፍቅር እንድትኖሩ ነው ምንፈልገው። የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። ዛሬም በአዲስ ቪዲዮ ከቸች ብለን መተናል። ለቤታችን አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ሮማንቲክ ሀይሚና ብሩክ ከቸች ብለዋል። ከ1 ሳምንት መጥፋት በኋላ ዛሬ መጥተዋል። እንግዲህ ዛሬም ሲመጡ ደስ የሚል የፍቅር ጊዜ እያሳለፉ አበባ በአበባ በዛ ላይ ወይኑን ጣል አርገውበት አይፎንም ጣል አርገውበታል። ኦ ማይ ጋድ የዚህ ጋር ደግሞ መሳሳም ጣል፣ ከዛ ግጥም ጣል ሲያረጉበት አንድየውን አማረ ተዋበበትና መኝታ ክፍል ነበረ። ቆይ ብሩኬ ምን አስበ ነው ግን? ምን አስበ ነው መኝታ ክፍል ወይን ጠጥታችሁ አልጋ ላይ ሆናችሁ አበባ ተደርድሮ የፍቅር ቃላት እያዘነብክ ለማሳሳት ግን የማታረገው ጥረት የለም ብሩኬ። ታው አይሆንም ታሳስታት ልጅቷ ልታሳስታት ታስባል ይመስለኛልና መኝታ ክፍል ነበር ይሄን ሮማንቲክ። እንግዲህ ያው መኝታ ክፍል ያደረገው ሀይሚ እንዳታይበት ነው። ምክንያቱም ቤት ውስጥ ስለሆነች የሆነ ነገር ሲያዘጋጅ ሀይሚ እንዳታይበት ፈልጎ ይመስለኛል። እሷን ሰርፕራይዝ ለማድረግ ነው። ትናንት ተናግሮ ነበረ ላይቭ ላይ ሰምቻለሁ። ዛሬ ነገ ምርጥ ጊዜ እናሳልፋለን ምናምን ብሎ ነበር። እንደውም እኔ ሆቴል ምናምን ይወስዳታል ብዬ ነበረ፣ ግን ቤታቸው ነው። በእርግጥ ቤት መሆንን የመሰለ ነገር የለም። እንደ ቤት አይነት ሆቴል ከምትሄዱ ቤታቸው ጭር ያለ ቦታ አሪፍ ጊዜ ማሳለፍን የሚመስል ነገር የለም። ግን አሁን እንደዚህ ምርጥ የፍቅር ጊዜ እያሳለፋችሁ በቃ የሆነ ቀን እንደምትጣሉ ሳስብ በጣም ይደብረኛል። ታውቃላችሁ? ምክንያቱም ችግሮችን ዝም ብሎ ማለፍ መፍትሄ ስለማይሆን መፍታት አለባችሁ። ሀይሚን በአንተ እርግጠኛ የምትሆኑበት ነገር ያስፈልጋል። እኔ አሁን እዩ እያደረገች ያለችው ነገር ምንም አላማረኝም። በቃ ስም ለማጥፋት የመጣች ይመስለኛል። እናንተ ደግሞ የሆነ ቢሆንስ በፍራቻ መተው የለብም። እውነትን ማውጣት አለብን ብሩኬ። ሆነም አልሆነም እውነት መውጣት አለበት። ከዛ ውጭ ግን ሀይሚ ሁሌም ጥርጣሬ በውስጡ ያራል። አየህ ሊፕስቲክ እንትን ላይ እየቀባች ለምን በቃ እምነቷ እየተሸረሸረ ሄዷል ሀይሚ። እሷ ይሄ ነገር ነገ መልሶ የሚያጣላችሁ ነገር እንዳይመጣ በቋሚነት መፍታት በቃ ዲኤንኤ ከሆነ አድርጎ መገላገል። ያንተ ሆነም አልሆነም ከሆነ ሀይሚ አምናበት መቀጠሏን፣ ካልሆነ ደግሞ አንተ ንጽህናን አረጋግጠህ ከሀይሚ ጋር በንጹህ ልብ በንጹህ ፍቅር መቀጠል
በቃ ይሄ ነው አሪፍ የሚሆነው ለእናንተ እንጂ ዝም ብሎ ያም ቢመጣ አብሰላት ተዋት። አብሰላት አንድ ቀን ይበቃታል። ሂጅ መባል ብቻ ነው። እሷ ምንም አስፈላጊ አይደለችም ይጀመር ማለት ነው። ሲቀጥል ጓደኛ ብላችሁ የምታምኗቸው ሰዎች በጣም እየጎዷችሁ ነው። ካሁን በፊት እንደጎዷችሁ አሁን እኔ ቆይ እዩ ልጇን ይዛ ቀጥ ብላ ካልመጣች ታያላችሁ። ትንሽ ጠብቁ እንጂ ይሄ ነገር መደፍረሱ አይቀርም። እንደዚህ በፍቅራችሁ ብትቀጥሉ በጣም ጥሩ ነው። ግን አሁን ብሩክ ምርጫው ያደረገ መሸሽን ነው። በቃ እንደ በፊቱ ያን ነገር አነሳም ምን አይልም። ግን ንጹህ ብትሆን እኮ ብሩኬ፣ እኔ አንዳንዴ ግን ብሩኬ ራሱ ጸጥ ማለቱ ፍራቸው ያጠራጥረኛል። እዩ ዛ የምታረገው ነገር የሱ አይሆንም ብዬ እንድጠራጠር ያደርገኛል። ከዛ ደግሞ ብሩኬ ፍራቸው መሸሹ ምናምን ያጠራጥረኛል። ለምን በቃ የሆነ ቀን ይች ልጅ መታ እንዳታጣላቸው እያልኩ ፈራለሁና ነገሮችን በቋሚነት መፍታት እንጂ መሸሽ መተው ምናምን አይሆንም መፍትሄ። በቋሚነት ችግሮቻችሁን ፈታችሁ በፍቅር ህይወታችሁን ማስቀጠል ነው ያላችሁ አማራጭ እንጂ እየሸሹ ነገ ይሄ ቢሆንስ እንደዚህ ምናምን ይሄ አይሆንም። ነገ ለምትጣሉት ዛሬ ምርጥ ፍቅር አሳልፋችሁ ነገ መጣላት መጨረሻ እኮ መታረቃችሁ አይቀርም። ይሄው አብራችሁ ሆናችሁ ሁሉ ነገር አልፎ ግን በመሀል የምታወጧቸው ቃላቶች የምትነጋገሯቸው እነዚህ ኮንቨርሴሽኖቹ በጣም ብዙ ውስጣችሁ ውስጥ የሆነ ቂም አዘል ነገር እንዲኖር ያደርጉታል። ሶ እናንተ ይሄ ነገር እንዳይፈጠርባችሁ ችግሮቻችሁን በቋሚነት መፍታት፣ ዝም ብሎ ማለፍ መተው የሚባል ነገር ይሄ የሚተው ነገር አይደለም። በነገራችን ላይ ልጅ ስለሆነ የሚያድግ ነገር ነው። መሸሽም አስፈላጊ አይደለም። ከሆነም ሀይሚ አምናበት፣ ካልሆነም ደግሞ ንጽህናን አረጋግጠ መቀጠል ነው ብዬ ማስበው። እናንተ ምን ትላላችሁ? በእዩ ጉዳይ ተለባብሶ ይለፍ ነው ወይስ ይጥራ ነው? እኔ እንዲጠራ ፈልጋለሁ። አንደኛ እሷ ዛ የምታደርገው ነገር ግራ ያጋባል። ውሸትም ሊሆን ይችላል። ብሩኬን ባልሆነ ስም አሰጥታ እኛ ራሱ ብዙ ነገር ብለነው ውሸት ሊሆን ይችላል። ሀይሚ ራሱ እምነት አታ በሱ ላይ አሁን ራሱ 100% አታምነው። እውነት ከሆነ ደግሞ በቃ ሰው ተሳስቷል ብሎ ይሳሳታል። ድጋሚ እንዳይሳሳት አስጠንቅቆ መቀጠል፣ ይህ ነው አማራጫችሁ እንጂ ዛሬ ምርጥ ፍቅር አሳልፋችሁ ነገ ደግሞ የሚያጣላን ነገር ይኖራል እያላችሁ እየፈራችሁ እየሰጋችሁ መቀጠል የለባችሁም። ከዛ ውጭ ግን ሀይሚም ሆን ካንተም ማለት ነው የሆነ ነገር ስታረጉ ተቻቻሉ፣ አትናደዱ ቶሎ። ሀይሚም እዩ ብትመጣ የሆነ ነገር ለማድረግ አትቸኩይ። ብሩክ ብትሆን እዩ ስለመጣች ወይ ሀይሚ የሆነ ነገር ስትናገር አትናደድ። ምክንያቱም ጥፋት ነው ለሀይሚ ይሄ ነገር ያናድዳል። አንተ አደረከውም አላደረከውም እርግጠኛ አይደለችም። እዚህ ጋር መጥቶ የሆነ ሰው አደረከው እስካለ ድረስ ሀይሚን ሊያናድዳት ይችላል። ሶ የሆነ ነገር ስትናደድ አንተ ለምን እንደዚህ ያልሽኝ ብለ መናደድ የለብም። ስህተት ስለሆነ ይሄ ነገር እውነት ሆነም አልሆነም ስህተት ነው በአጠቃላይና ተቻችላችሁ ችግራችሁን ለመፍታት ሞክሩ። ከዛ ውጭ እንደዚህ ፍቅር ስትሆኑ የሚናደድ የሚቀና ሰው ስለሚኖር እናንተን ለማጣላት ብዙ ነገር መፍጠሩ አይቀርም። ሰሞኑ ፍቅር ስትሆኑ በጣም ብዙ ሰዎች ይናደዳሉ። አንዳንድ ቃላት እየመረጡ እያወጡ ለማጣላት ይሞክራሉ። ግን ይህን ነገር በትግስት ብልጥ በመሆን ማሳለፍ እንዳለባችሁ ነው የምነግራችሁ። ከዛ ውጭ በጣም ነው የምታምሩት። አይፎኑ ምናምን ብቻ ደስ ይላል። እንደዚህ በፍቅር ብትቀጥሉ በጣም ነው ደስ የሚለን። በጣም ነው የምታምሩት። በፍቅር ያዝልቃችሁ።